በጠዋቱ ከሪም ላሟን ለማለብ ባልዲ ይዞ ጠጋ ሲል ወተት ግን አይወጣም። ላሟም ትጨነቃለች፣ ጥጃዋም ወተትን ፈልጋ ትንፈራፈራለች። ከእናትየው ወተትን በመፈለግ ነገር ግን ጡቶቿ ውስጥ አንድ ጠብታ ወተትም የለም። የከሪም ሚስትን በመጨነቅ ምን አይነት ጣጣ ውስጥ ነው የገባ ነው? ወይ ወተትኛ አልጠጣን ወይ ጥጃዋ የምትጠጣው አላገኘች። በየቀኑም ላሟ እየተዳከመች ነው አለችው። ከሪምም ሐሳብ ውስጥ ገባ። ቀንና ማታ ጭንቅላቱን በመያዝ ያስባል። አንዳንድ ጊዜ ማታ ማታ ሌባ መጥቶ እያለበ ነው እንዴ ይላል። ነው ወይስ ላሟ ታማ ነው? ለብዙ ቀናት ማታ ማታ ጠበቃት፣ ነገር ግን ምንም ያገኘው ነገር የለም። ትክክለኛው ታሪክ ግን ሌላ ምድር ላይ የተካሄደ ነው። ከጥቂት ወራት በፊት ነበር። ከሪም የእርሻ መሬቱን እየቆፈረ የመጨረሻውን ቁፋሮ ሲቆፍር በድንገት መቆፈሪያው የሆነ ነገርን ይመታል። በኃይል ስለነበር የመታው መሬት ላይ አንድ እባብ ተንፈራፍሮ ወድቆ አየው። ሁለት ቦታ ተቆርጦ ሲያየው ከሪምን በድንጋጤ ፊቱ ነጭ ሆነ። ጌታዬ ሆይ ምንድነው የፈጠርኩት ዛሬ አለ። እያወራም እየፈራም እባቡን አነሳና ከእርሻ መሬቱ ውጭ ወደ ጫካ ወርውሮ ጣለው። ከዛም ወደ ስራው ተመለሰ። ከሪም ግን አያውቅም ነበረ ተራ እባብ እንዳልነበር። አንድ ወንድ ኮብራ ነበረ፣ ከሱ ጋርም ሌላ አንድ ሴት ኮብራም ነበረች። በዛ ሰዓት ግን ለማደን ወደ ውጭ ወጣ ብላ ነበረ። ሴቷ ኮብራ እባብም ተመልሳ ስትመጣ ወንዱ ኮብራ ሞቶ አየችው። ልቧ በሐዘን ሞላ። እጅግ በጣም ተናዳ አጠገቡን ተኛች። እያለቀሰችም ማን ነው እንደዚህ ያደረገው ብላ አይኖቹን በምትመለከት ሰዓት የገዳዩን ፊት አየች። የከሪምን መልክ አየች። በሰላም እንዲኖር አላደርገውም አለች። ኮብራ እባቧም ቃል ገባች። ከሪም የዛን ቀን ወደ ቤቱ ከተመለሰ በኋላ ባለቤቱም ዛሬ ምንድነው በጣም የደከመ ትመስላለህ ስትለው ከሪምም ይሄን ብቻ ተናገረ። ስቆፍር አንድ እባብ አገኘውና ገደልኩት ሲላት ሚስትየው ደነገጠች። ሰዎች እንደሚሉት ከሆነ እባብ ጥንድ አለው ይባላል፣ እናም እንዳይበቀለን ስትል ከሪም ሳቀባት። አታስቢ ሁሉ አጉል እምነት ነው አላት። ሁሌ ማታ የአካባቢው ነዋሪ ሲተኛ እባቧ ትወጣለች ከቦታዋ። አይኖቿ እንደሚነድ እሳት ፍም ነበር የሚመስለው። ቀጥታ ወደነ ከሪም ጓሮ ትመጣና ወደ ላሟ ጠጋ ብላ እግሮቿን በአካሏ ጠምጥማ ትይዝና ከጡቶቿ ወተቱን መጥባት ትጀምራለች። ላሟን በፍርሃት እየተንቀጠቀጠች እዛው ደርቃ ትቆማለች። ጠዋት ከሪም ባልዲ ይዞ ሊያልብ ጠጋ ሲል ምንም ወተት አያገኝም። የአካባቢው ነዋሪዎች ወሬ ማውራት ጀመሩ። ከሪም አውቆ ወተት እየደበቀ ነው። ምናልባትም በብዙ ገንዘብ ወደ ከተማ ወስዶ ሊሸጠው ይሆናል። በከሪም አይኖች እፍረትና ግራ መጋባት ነበር። ምንም ነገር ሊገባው አልቻለም። ይሄ ወተት የት እየሄደ ነው? አንድ ቀን ማታ እውነቱን ማወቅ አለብኝ ብሎ ላሟ አጠገብ ቁጭ አለ። ቁጭ ብሎም እየጠበቀ እያለ እንደ አጋጣሚ እንቅልፍ ወሰደው። ከዛም በዛ ጨለማ ቀስ ብላ መጣች ያቺ ኮብራዋ እባብ። አይኖቿ ከመቅላታቸው የተነሳ ፍም ይመስላሉ። በዛ ነፋስ ሻማ አየር ቀስ በቀስ ወደ ከሪም ጠጋለችና ተዘጋጅታ ጥቃት ልታደርስበት ስትል ከቤት በኩል አባዬ እማዬ የጠራች ነው የሚል ድምፅ ሰማች። ከሪምም ወዲያውን ተነሳና ወደ ቤት ገባ። እባቧም ሳይሳካላት ቀረ። መሬት ላይ እንዳለች እጅግ በጣም ተናዳ እንዲህ አለች፣ ለዛሬ ተርፈሃል፣ ሌላ ጊዜ ግን አትተርፍም አለችው። በማግስቱም ከሪም እርሻውን እየቆፈረ ከጀርባ የሆነ ድምፅ ሰማ። ከዛም ወዲያውን ጸጥ አለ። ከሱ ጀርባ ግን ያቺ ኮብራ እባብ ነበረች። በፍጥነት ወደፊት ለፊቱ መጣችና እሱን ለመንደፍ ስትዘጋጅ አጠገባቸው ካለው ዛፍ ስር ቁጭ ብሎ የነበረው ውሻ መጮህ ጀመረ። የውሻው ጩኸት ግራ ስላጋባትና ስላስፈራት እባቧም ቶሎ ብላ ወደ ዛፎቹ ቁጥቋጦቹ ውስጥ ገባች። በድጋሚ የከሪም ሕይወትም ተረፈ። ይሄ ጉዳይ በተከታታይም ትሞክራለች እባቧ። ሁልጊዜም ግን የከሪም ሕይወት ይተርፋል። እሱ ደግሞ ምንም ሊያውቅ አልቻለም ሞቱ ምን ያህል ቅርብ እንደነበር። እባቧም ግን ወተቱን በመጠጣቷ ምንም ሰላም አላገኘችም። ንዴቷ እየጨመረ መጣ እንጂ። እናም ገብቷታል ቀጥታ ከሪም ጋር ሄዶ ከሪምን መግደል ቀላል እንዳልሆነ። እባቧም ሐሳቧን ቀየረች። የበቀል እርምጃዋንም ወደ ወንድ ልጁ አስተላለፈች። በቀሌም በሱ ይሟላል አለች። አንድ ጊዜ ፌዛን ወደ ገበያ ሲሄድ አንድ የሆነች ሴት ልጅ አየ። እሷንም ልክ እንደተመለከታት ፍዝዝ አለ። ሴቷ ልጅም ፈገግ እያለች እያየችው ነበር። ፊቶቿ ጽድት ያሉ ከውሃ እጅግ በጣም የላቁ ደስ የምትል ማናት እቺ ልጅ? ፈገግታዋ ሁሉ ያምራል። ፌዛን ወደ ቤቱ ከተመለሰም በኋላ ስለ ፈገግታዋ ማሰብ ጀመረ። ምግብም ሲበላ አልጣፍጥ አለው። እናትየውም ምን ሆንክ የኔ ልጅ አሉት። ፌዛንም አንገቱን በማቀርቀር ምንም አልሆንኩም እማዬ አለ። በማግስቱ ወደዛው ገበያ ተመለሰ። እንደ እድሉም ሆኖ ያቺው ሴት እዛው ቦታ ላይ በድጋሚ ያገኛት። ፌዛንም እንደምንም ደፈር ብሎ እንዲህም ብሎ ጠየቃት፣ የት ነው የምትኖሪው አንቺ? ከዚህ በፊት እኮ አይቼሽ አላውቅም። ሴቷም ሻርፖን እያስተካከለች አይ ለትንሽ ቀናት ነው የመጣሁት፣ አዲስ ነኝ እኔ፣ ስሜ አሊያ ይባላል።
ከዛ በኋላ ልቡና አይምሮ ስለ አሊያ ብቻ ማሰብ ጀመሩ። በሌላ አቅጣጫ እባባ ምሽጓ ውስጥ ሆና እየተጠባበቀች ነው። አይኖቿ አሁንም በንዴት እንደ ጦፉና እንደ ቀሉ ናቸው። ከሪም ከኔ ወጥመድ ድኗል፣ ልጁ ግን አይድንም ትላለች። ለሶስተኛ ጊዜ ሴቷን ሲያገኛት ፌዛን የልቡን ነገር ነገራትና ሁለቱም ፍቅራቸውን ጀመሩ። ወደ ቤቱም እንደተመለሰ ፌዛን ለእናቱ እማዬ እኔ ማግባት ፈልጋለሁ አላት። ማንን አሉት። እናት በጣም ተጨነቁ። የማንስ ቤተሰብ ልጅ ናት ልጄ ሲሉት እማዬ እኔ ስለ ቤተሰቦቿ ምንም ማውቀው ነገር የለም፣ እኔ እሷን ብቻ ነው የማውቀው፣ እሷን ነው የማገባው አለ ፌዛን በአይኖቹ እርግጠኛ መሆኑን ለእናቱ እያመላከተ። ብቻ ስለ እሷ ማውቀው ይሄ ነው፣ እናትና አባትም የላትም፣ ወንድምም የላትም፣ አክስቷ ጋር ነው የምትኖረው፣ ወላጅ አልባ ናት፣ ብዙ ሰዎችንም አትገናኝም፣ ይሄ ነው ምክንያቱ፣ ስለዚህ እሷን መርዳት አለብን። ድርቅ አለ ፌዛን። እኛ ካረዳናት ወዴት ትሄዳለች ሲል ከሪም አባቱን ግራ ተጋባ። ታዲያ ማን ነው ኃላፊነቱን የሚወስድ አለው። ፌዛን ግን በውሳኔው እርግጠኛ ነበረ። ስለዚህ በመጮህና በማንገራገር ሳይሆን ቀዝቀዝና ለስለስ ባለ ድምፅ እንዲህ አላቸው፣ እኔ ድጋፍ ሆናለሁ ሲል ከሪም ንዴትም ደስታም ይታይበታል። ልጄ በስሜት እኮ አይደለም ማግባት ያለብህ፣ የእድሜ ልክ ዝምድና እኮ ነው ሲለው ፌዛንም ቀዝቀዝ ባለ ድምፅ ለአባቱ እንዲህ አለው፣ አባዬ እኔ ይህን ዝምድና የፈለኩት ስላዘንኩላት እኮ አይደለም፣ ልቤ ደግሞ እየነገረኝ ነው። ይሄ ነው የኔ ህይወት፣ ይሄ ነው የኔ ፍላጎት። ማውራቱ ከዚህ በላይ አስፈላጊ መስሎ አልታየውም። በልጁ አይን ውስጥ ያየው ነገር አሳመነው አባትየውም። በስተመጨረሻም የአባቱን ፍቃድ አገኘና በማግስቱ ጠዋት 2 ምስክሮችና 1 ሼክ መጡ። ኒካቸውም እዛው ቦታ ላይ ተፈጸመ፣ ምንም አይነት ሌላ ተጨማሪ ነገር ሳይደረግ። ነገር ግን ከመጀመሪያው ምሽት በኋላ ሁኔታዎች መቀያየር ጀመሩ። አሊያ በሂጃብና በሻርፕ አይን አፋር ሆና አንገቷን ደፍታ የምትታይ የነበረችው ቀዝቀዝና ለስለስ ብላ የምትናገረውን ትታ ዛሬ እኔ ብቻዬን ነው ክፍል ውስጥ ማደር የምፈልገው ስትል ፌዛንም እሺ አላት። ፌዛንም የጫጉላ ክፍላቸውን አስተካክሎ አሳምሮ ኩራዞችንም ለኩሶ በሩን ዘጋ። ፌዛንም አዲሱን ፍቅር እያስታወሰ በጊዜ እንቅልፍ ወሰደው። ከሪም ግን እንቅልፍ እምቢ ብሎት ነበር። እኩለ ሌሊትም ላይ አሊያ ከአልጋዋ ቀስ ብላ ተነሳች። አይኖቿ እጅጉን ያንጸባረቁ ነበር። ቀስ ብላ ሄዳ በሩን ከፈተች። ቀጥታም ወደ ሳሎኑ ሄደችና ወደ ከሪም ወደሚተኛበት ክፍል ማመራች። ከሪም አጠገቡ ላይ ደርሳ በደንብ ካየችው በኋላ ከዛም እጆቹን ይዛ ልክ ጣፋጭ ነገር እንደሚመጥሰው መምጠጥ ጀመረች። ቀስ በቀስ ከከሪም ደም እየመጠጠች የሱን ጉልበትና ኃይል መውሰድ ጀመረች። የተወሰነ መርዟንም ወደ ከሪም ሰውነት ውስጥ እንዲተላለፍ አደረገች። ፈገግ እያለችም እንደዚህ አለች፣ ከሪም የኔን ጥንድ እባብ ገለህብኝ ነበር። አሁን ቀስ በቀስ መርዙ እየሰራ ይመጣል። ሰዎች ደግሞ በእድሜው ምክንያት ነው እየታመመ ያለው ይሉሃል። ይሄ ግን በኔ ፍቅር የተሞላ ቅጣትህ ነው። ጠዋት ከሪም ጤንነቱ ልክ አልመጣልህ አለው። ራስ ምታትና ሰውነቱም እጅግ ከበደው። ሰውነቱም ያንጠራራዋል። እሱም እንዲህ አለ፣ ምናልባት እንቅልፍ አልጨረስኩም ይሆን እንዲህ አለ። ነገር ግን ይሄ የመጀመሪያው ምልክት ነበር። ቀን በቀን ግን እሱና ባለቤቱ መታመም ጀመሩ። መጀመሪያ ከሪም እርጅና ነው በቃ አለ። ባለቤቱም ድካም እየተሰማት መጣ። እሷም የአካባቢ ነዋሪዎችም እየመጡ ከሪም ወንድሜ መጀመሪያ እኮ ጠንካራ ሰው ነበር ካንተ፣ በድንገት ምን ሆነህ ነው ሲሉት ከሪም ፈገግ እያለ እንዲህ ይላቸዋል፣ የአየሩ ባህሪ ሊሆን ይችላል ይላል። አሊያ ደግሞ ከሁሉም ቤተሰብ ፊት ለፊት አንድ ቆንጆ ሙሽራ መስላ ታስተናግዳለች። እናትና አባቱን ትካድማለች፣ ትንከባከባለች። የገጠሩ ነዋሪ ሴቶችም እሷን እጅግ በጣም ያደንቋታል፣ ያከብሯታል። እንዴት አይነት ቆንጆ ምራት ነው ያገኙት ይላሉ። ነገር ግን ሲመሽ ማንነቷ እንዳለ ይቀየራል። በድጋሚ አሊያ ወደ ማንነቷ ትመለስና ወደ ከሪም ክፍል ገብታ ደሙን መጥባት ትጀምራለች። የተወሰነ ደም ከጠባች በኋላ ፈገግ ትልና እንዲህ ትላለች፣ አንተ የኔን ጥንድ እባብ ነበር የገደልክብኝ። ከዚህ በኋላ እኔ አንተንና ባለቤትህን ቀስ በቀስ እገላችኋለሁ። በድምጾቿ በቀሎቿ በግልጽ ይታያሉ። ከዛ በኋላ ወደ ባለቤቷ ቆንጂዬ ሙሽራ ምስኪን መስላ ትመለሳለች። ከሪምና ባለቤቱ ጤንነታቸው ቀን በቀን እየባሰባቸው መጣ። በመጀመሪያ ትንሽ ይደክማቸውና ከዛ ቀኑን በሙሉ ተኝተው እንዲውሉ ያደርጋቸዋል። ከቤተሰቡ ውስጥም ማንም ሰው መነሻውን ሊያውቅ አልቻለም። ከዛም በኋላ የሆነ ጠረንም መሽተት ጀመረ። መጀመሪያ ላሟ ጭራሽ ወተት መስጠትን አቆመች። ከዛም ቀስ በቀስ ቤት ውስጥ ያሉ እንስሳዎች መሞት ጀመሩ። አንዴ በግና ፍየል ይሞታል፣ አንዴ ደግሞ ጥጃዎች ይሞታሉ። የተወሰኑ ላሞችም ቆስለው ተኝተው ተገኙ። በአካባቢው ላይም የእንስሳዎች ሞት እጅግ በጣም ጨመረ። ሰዎችም እርስ በርሳቸው ማውራት ጀመሩ። መጀመሪያ እጅግ በጣም ደስተኛ ነበር ይሄ ቤተሰብ። አሁን የምን መዓት ነው የመጣባቸው ይላሉ። ቀስ በቀስ እናትና አባቱም እርጅና የተጫናቸው መጣ።
ጸጉራቸውም ነጭ በነጭ ሆነ፣ አይኖቻቸውም ተሸበሸቡ፣ ሰውነታቸውም ተዳከመ። የአካባቢ ጎረቤቶችም ተሰባስበው እንዲህ ብለው ማውራት ጀመሩ። አዲስ ሚስት ይዞ ከመጣ በኋላ ልጃቸው ቤታቸው እንዳለ ወደመ ይላሉ።